ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው አማርኛ ቃላት ምስረታ ነው። ከኔ ጋር አብራችሁ እየተለማመዳችሁ ደብተር ላይ በመጻፍና ከኔ ጋር አብራችሁ እየቆጠራችሁ ያነበባችሁ ከዚሁ ዩቲዩብ ላይ አማርኛ ማወቅ ትችላላችሁ ማለት ነው። ለበለጠ ታች በማስቀምጠው ስልክ ደውላችሁ አናግሩኝ። በቅርብ ቀን አማርኛ እንድትችሉ አግዛችኋለሁ። በኦንላይን ስለምናስተምር በኢሞ፣ ቴሌግራም፣ ዋትስአፕ ላይ እናንተ በምትጠቀሙበት ፕላትፎርም ደውላችሁ ማናገር ትችላላችሁ። ዛሬ ይዤላችሁ የመጣው አጭርም ረጅምም የሆኑ ቃላቶችን ትርጉም የሚሰጡ ቃላቶችን እንለማመዳለን። ቀጥታ ወደ ቪዲዮ። እሺ መጀመሪያ ላይ ያለው መድረስ መድረስ መፊደል ደንና ረን ሰም ፊደል ይዞ መድረስ የሚል ቃል ይሰጣል ማለት ነው። መድረስ የሚል ቃል ይሰጣል። ከዛ ማካተት ማካተት ይላል። ደግሞ ማካተት የመኔከኔተን ሁለት ጊዜ ተንና ትን ይዞ ማካተት ይላል ማለት ነው። ከዛ ትክክለኛ ይላል። ደግሞ ትክክለኛ ተን ፊደል የከን ሁለት ጊዜ ክክ ከዛ የለ የኛ ፊደል ይዞ ትክክለኛ የሚል ቃል ይሰጣል ማለት ነው። ከዛ መጨረሻ ላይ ያለው ጨዋታ ጨዋታ ይላል። ጨ ፊደል ወ ፊደል እና ተ አራተኛ በአንድ ላይ ጨዋታ የሚል ቃል ይሰጣል ማለት ነው። ኦኬ መጀመሪያ ላይ መድረስ ይላል። መድረስ ከዛ ማካተት ይላል። ደግሞ ማካተት ከዛ ትክክለኛ ይላል። ደግሞ ትክክለኛ መጨረሻው ጨዋታ ጨዋታ የሚሉ ቃላቶችን ተለማመድን ማለት ነው። አሁን ደግሞ በታችኛው በቀይ የተጻፈው አበባ ምን ይላል? ይሄ አበባ ይላል ማለት ነው። አበባ የአ ፊደል በን ሁለት ጊዜ በና ባ ማለት ነው። አበባ ከዛ ይሄ ደግሞ ዛፎች ይላል። ዘን ፈን ቸን ፊደል ዛፎች ይላል። ዛፎች ከዛ ይሄ ደግሞ ተፈጥሮ ተፈጥሮ ይላል። ደግሞ ተፊደል ፈፊደል ጠንና ረን ፊደል ይዞ ተፈጥሮ የሚል ቃል ይሰጣል ማለት ነው። ተፈጥሮ የሚል ቃል ይሰጣል። መጨረሻ ላይ መቀበል መቀበል መፊደል ቀፊደል እና በፊደል ለፊደል በአንድ ላይ መቀበል የሚል ቃል ይሰጣል ማለት ነው። መቀበል የሚል ቃል ይሰጣል ማለት ነው። እንደዚህ በማድረግ መለማመድ። የመጀመሪያው አበባ ከዛ ዛፎች ከዛ ተፈጥሮ መጨረሻው መቀበል የሚሉ የተለያዩ ትርጉም የሚሰጡ ቃላቶችን አነበብን ማለት ነው። አሁን ደግሞ ቀጥሎ ሶስተኛው መስመር በአረንጓዴ የተጻፈው ውሳኔ 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 የወን የሰንና የነ ፊደል ይዞ ውሳኔ ይላል። ከዛ ደግሞ ሰማይ ሰማይ ሰን ፊደል መንና የየን ፊደል ይዞ ሰማይ የሚል ቃል ይሰጣል ማለት ነው። ሰማይ የሚል ቃል ይሰጣል። ከዛ ደግሞ ፀሀይ ፀሀይ ይላል። ደግሞ ፀሀይ ፀን ፊደል ካንና የየን ፊደል ይዞ ፀሀይ የሚል ቃል ይሰጣል ማለት ነው። ፀሀይ መጨረሻ ላይ ጠቅላይ ጠቅላይ ጠን ፊደል ቀን ፊደል ለንና የየን ፊደል ይዞ ጠቅላይ የሚል ቃል ይሰጣል ማለት ነው። ጠቅላይ የሚል ቃል ይሰጣል። እንደዚህ በማድረግ ማንበብ። መጀመሪያ ውሳኔ ከዛ ሰማይ ከዛ ፀሀይ መጨረሻ ጠቅላይ የሚሉ ትርጉም ያላቸውን ቃላቶች በአረንጓዴ የተጻፈውን አነበብን ማለት ነው። ከዛ ቀጥሎ በሰማይ የተጻፈው አራተኛው መስመር ዝናብ ዘንን በን ፊደል ዝናብ ከዛ ኮከብ ኮከብ ኮ ከዛ ከ ከዛ በ ኮከብ። ይሄ ደግሞ ጨረቃ ጨ ፊደል ረ ፊደል ቀ ፊደል አንድ ላይ ጨረቃ የሚሉ ቃላቶችን አነበብን። ጨረቃ ይላል። ጨረቃ ከዛ መጨረሻው
ገረመኝ ገ ፊደል ረ ፊደል መና ኘ ፊደል ገረመኝ የሚሉ ቃላቶችን አነበብን። እንደዚህ በማድረግ ማንበብ መጀመሪያው ዝናብ፣ ኮከብ፣ ጨረቃ ከዛ ገረመኝ የሚሉ ትርጉም ያላቸው ቃላቶች አነበብን። ከዛ በጥቁር የተጻፈው ደግሞ በረዶ በረዶ በፊደል ረና ዶ መጨረሻ በረዶ ይላል። ቀጥሎ ወንዝ ይላል። ወንዝ ወ ፊደል የነን የዘን ፊደል ይዞ ወንዝ ይላል። ወንዝ ወንዝ። ይሄ ደግሞ ሸክላ ሸክላ ሸን ፊደል የከንና የለ አራተኛ ሸክላ ይላል ማለት ነው። ሸክላ ይላል ሸክላ። ከዛ ይኸኛው ጀመረ ጀመረ ጀ ፊደል መ ፊደል እና ረ ፊደል በአንድ ላይ ጀመረ የሚል ቃል ይሰጣል ማለት ነው። ጀመረ የሚል ቃል ይሰጣል ማለት ነው። እንደዚህ በማድረግ ማንበብ መጀመሪያው በረዶ ከዛ ወንዝ ከዛ ሸክላ ይላል ደግሞ ጀመረ ይላል ማለት ነው። እንደዚህ በማድረግ ማንበብ። ኦኬ አሁን የመጨረሻ ቀዩን እናነብና እንጨርስ። ተፈጥሮ የመጀመሪያው ተፈጥሮ ከዛ ጀግና ይላል ደግሞ ጀ ፊደል የገግ የነ አራተኛ እና ጀግና ይላል። ይሄ ቀጥሎ ደረጃ ደረጃ ደ ፊደል ረን ጀን ደረጃ። ከዛ መጨረሻ ደስታ ደስታ ደን ፊደል ሰን ተን ፊደል ደስታ። እንደዚህ በማድረግ ማንበብ መጀመሪያው ተፈጥሮ ከዛ ጀግና ደረጃ ደስታ የሚሉ የተለያዩ ቃላቶችን አነበብን ማለት ነው። እንደዚህ በማድረግ መለማመድ ይህን ይመስላል ዛሬ ይዤላችሁ የመጣሁት ቪዲዮ። ከተመቻችሁ ላይክ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው